የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 14 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ጥቅምት 14 ቀን 2118 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። በሻለቃ ሀብቴ አባቡ እየተመራው የድል በር ከፋች የሆነው የአማራ ፋኖ ምስራቅ አማራ ቀጠና ትልቅ ድል አስመዘገበ። የደጋው መብረቅ ክፍለ ጦር በተከታታይ አውደ ውጊያዎችን እያደረገ ሲሆን በዚህም ከፍተኛ ድል ተገኝቷል። በጋዞ ወረዳ ስታይሽ ከተማ ላይ ባደረገችው አውደ ውጊያ በርካታ የመከላከያ ኃይል መደምሰስ ሲቻል፣ በዚሁ ፋኖች ከጥላት ነጻ ባወጡት ቦታ ቤት ለቤት በተደረገ ፍተሻ 2 የመከላከያ ኃይል ልብሳቸውን ቀይረው ተገኝተዋል። 8 ክላሽ በምርኮ ሲገኝ ከ300 በላይ ተተኳሽ መማረክ ተችሏል። ከፋኖች የደረሰበት መራር በትር ቁስለኞችን ወደ ስታይሽ ከተማ ጤና ጣቢያ ያስገባ ቢሆንም የስታይሽ ጤና ጣቢያ ቁስለኞችን ለማስተናገድ ከአቅም በላይ ስለሆነበት ወደ ወልዲያ ሆስፒታል እየተጓዘ ይገኛል። የገበሬ ልብስ ቀይረው ከግለሰብ ቤት ውስጥ ተደብቀው የተማረኩት ኃይሎችም ይፋ ሆኗል። መደራሸት ድልና ነጻነት የሆነ የአማራ ሕዝብ የሉና ተጋድሎ ተጠናክሮ ቀጥለዋል። በወርጌሳ የተማረኩ የደቡብ እዝ 35ኛ ዋሊያ ክፍለ ጦር አባላት በኢያሱ ኮር በተደረገላቸው እንክብካቤ እና የፖለቲካ ግንባታ በመደሰትና በቁጭት ለአማራነታችን እንታገላለን በማለት ትግሉን ተቀላቀሉ። የአማራ ፋኖ ምስራቅ አማራ ቀጠና ሚሊክ ህዝብ ኢያሱ ኮር በሰሜን ወሎ ዞን በሀብሮ ወረዳ በወርጌሳ ከተማ በተካሄደ ውጊያ ለተማረኩ የ35ኛ ዋሊያ ክፍለ ጦር አባላት የአማራ ህዝብ የትግል መነሻና ሆነ የደረሰበት አጠቃላይ ቁመና በኮምፒውተር በተደገፈና በተንቀሳቃሽ ምስል የታገዘ በአማራ ህዝብ ላይ የደረሰውን አሰቃቂ መዋቅራዊ የዘር ማጽዳትን ለማሳየት ሙከራ ተደርጓል። በመሆኑም የመከላከያ ሰራዊት አባላት የከረሙት በቄለም ወለጋ አካባቢ በመሆናቸው በአማራ ላይ ሲሰራ የነበረውን ደባ እናየው ስለነበር እኛም መውጫተን እንጂ የመከላከያው ተቋም ራሱ አማራ ጥል መሆኑን በተደጋጋሚ ጊዜ በትናንሽ ጥፋት በግፍ በተረሸኑ ጓዶቻችን የተማረክንበት ቢሆንም ጥለን ለመውጣት መውጫ ቀዳዳ ስናፈላል ቆይተናልም ብለዋል። በመጨረሻም በመላው አማራ የተደረገ ባለው ሰፊ አውደ ውጊያ ወደ ቤተሰብ የሚያስኬደን ምንም ምቹ ሁኔታ ስለሌለ የልጅ ኢያሱ ኮር አባል በመሆን ከወንድሞቻችን ጋር ለአማራነታችን እስከ መጨረሻው እንታገላለን በማለት ሰራዊቱን ተቀላቅለዋል። ደብረ ማርቆስ ከተማ ውስጥ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ተፈጸመ። በዚህም የፖሊስ ጣቢያው ላይ ከፍተኛ ጥቃት በማድረግ አካባቢውን ለመቆጣጠር ተችሏል። ደብረ ማርቆስ ወንቅ አካባቢ በሁለት ፓትሮል ላይ ሆነው ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተና አዛዥ ኢንስፔክተር እንዳለው አላምርን ጨምሮ በርካታ ፖሊሶችን ማቁሰልና መደምሰስ ተችሏል። ሁለቱም ፖሊሶች በተካሄደው ማጥቃት ከጥቅም ውጭ ሲደረጉ፣ እነዚህ ፖሊሶች ማታ ማታ ጨለማን ተገን አድርገው የደብረ ማርቆስና አካባቢ ማህበረሰብ ስልክና ገንዘብ የሚዘርፉ የሚደበደቡና የህዝብን ጥቅም አሳልፈው የሰጡና ሆዳቸው በህዝብ ገንዘብ የሞሉ መሆናቸውን ማረጋገጥ ተችሏል። በትላንትናው ዕለት ጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ የፋኖ አባላት መተከል አውራጃ ወደ ፓዊ ከተማ ሰርገው በመግባት በጥላት ላይ ኪሳራ አድርሰዋል። ተወራሪ ኮከቦቹ ፓዊ ከተማ በመግባት ፖሊስ ጣቢያው ላይ በፈጸሙት የቦምብ ጥቃት በርካታ ያገዛዙ ተላላኪ ኃይሎች ቁስለኛ ማድረግ ተችሏል። በተመሳሳይ በትላንትናው ዕለት 10 አለቃ የፍሬም አጽናፍ ብርጌድ ችጓሌ ከተማን ተቆጣጥሯል። ችጓሌ ከተማ የሚገኝ የአረመኔው ጡት ቆራጭ ካምፕ ሙሉ በሙሉ በመቆጣጠር
የጥላትን ሎጂስቲክ ሙሉ በሙሉ በመማረክ የተቻለ ሲሆን ቀንደኛ የስርዓቱ ባንዳ በቁጥጥር ስር ውለዋል። ብዛት ያለው አድማ ብተናና ፖሊስ መደምሰስና ማቁሰል የተቻለ ሲሆን ኢንስፔክተር እንዳለው አላምር የአራተኛ ፖሊስ ጣቢያ አድማ ብተና አዛዥ ቆስሎ ደብረ ማርቆስ ሆስፒታል እንደሚገኝ ታውቋል። የድሮን ቅኝት በሁሉም የአማራ አካባቢዎች የተካሄደ መሆኑ ተገለጸ። የቡሬ ዙሪያ፣ አጉት፣ አሽፋ፣ ሳትማ፣ ፋግታና ዳጌ ባሉ አካባቢዎች የድሮን ቅኝት ስላለ ከወዲሁ አስፈላጊ ጥንቃቄ እንዲደረግ መልእክት ተላልፏል። የድሮን ቅኝት ጥንቃቄ በምን መልኩ መካሄድ እንዳለበት የተገለጸ ሲሆን በመጀመሪያ ደረጃ እይታን መቀነስ ሲሆን ድሮኖቹ መጀመሪያ ቅኝት ስለሆነ የሚያደርጉት በተቻለ አቅም ከድሮን እይታ ውጭ ለመሆን መሞከር እንደሚገባም ተገልጿል። ከአካባቢው ጋር የሚመሳሰል አልባሳትን መጠቀም፣ ከመልክዓ ምድር አቀማመጥ ጋር ሊያንጸባርቁ የሚችሉ ማንኛውንም አይነት ነገሮች ማስወገድ፣ የመሳሪያ ካዝና ነጭ፣ ቢጫ አልባሳትን አለመልበስ ምክር እንደሚሆን ታውቋል። ድሮኑ ቅኝቶች አድርጎ እስከሚጨርስ ድረስ ሽፋን ያለው ነገር ውስጥ መሆን፣ ደን ካለ ወደዛ ውስጥ መግባት፣ ከለላ እና መከታ ያለባቸው ቦታዎች በፍጥነት መጠቀም ለፋኖች ይመከራል። የኤሌክትሮኒክስ መሳሪያዎችን አለመጠቀም፣ ድሮንና የሬዲዮ ምልክቶችን ወይም የሞባይል ስልክ እንቅስቃሴን መለየት ይችላሉ። ስለዚህ በተቻለ መጠን የስልክ ኔትወርካችንን ሙሉ ለሙሉ ማጥፋት አስፈላጊ ነው። ድምጾችን መቀነስ፣ ድሮኖች ድምጽ የሚለይ መሳሪያ ስላላቸው ጫጫታዎችን መቀነስ አስፈላጊ ነው። ይህንን በሚገባ ለመተግበር በእጅ ምልክቶች ለመግባባት መሞከር። ይሄ ደግሞ በፋኖ የስልጠና ወቅት ጊዜ በደንብ ይሰጣል። ያን ተግባር ማድረግ ይገባልም ብለዋል። ከዛ ውጭ ብርሃንን መቀነስ፣ በተለይ ድሮኖች ጥቃት የሚያደርሱት በሌሊት ከሆነ ቦታን ሊያሳዩ የሚችሉ ነገሮችን ለምሳሌ እጅ ባትሪ፣ የሞባይል ስክሪን መብራት፣ ሲጋራ፣ ጫጫታ መቀነስ ወይንም ለብርድ ተብሎ የሚቀጣጠል እሳትን አለመጠቀም ይመከራል። ድሮኖች ቅኝት ካደረጉ በኋላ ስለሆነ ጥቃት የሚያደርሱት ኢላማዎችን ለማሳት የሚያስችሉ ነገሮችን መጠቀም፣ ምንም አይነት ሰው የሌለበት ቦታ ላይ እሳትን አንድዶ ቦታ መቀየር፣ ሰው የሚመስል ነገር በቁስ ሰርቶ አንጸባራቂ ነገር አልብሶ ከቦታ መሰወር እና መሰል ኢላማ ሊያስቱ የሚችሉ ነገሮችን ማድረግ ይመከራል። ከላይ የተጠቀሱትን ነገሮች ሙሉ ለሙሉ ከድሮን ጥቃት ራሳችን ለመከላከል ባያስችሉንም የጥቃት መጠኑን በእጅጉ የሚቀንሱ በመሆኑ ሁሉም የፋኖ አደረጃጀቶች ሆነ ህዝባችንን ተግባር ላይ ቢያውለው መልካም ነው የሚል ሰፋ ያለ መልእክት ተላልፏል። የዕለቱ ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። የከበረ ሰላምታ ለአዘጋጆቹና ለዘወትር አድማጮችም ይድረስልን። ሞታችን አዲስ አይደለም። በክፉ የፖለቲካ ስርዓት አገዛዝ ስር ካለን ሞት ሁሌም በቤታችን አጠገብና በዙሪያችን አለ። የትም ብንሸሽ የሞት ጥላው አብሮ ይከተለናል። አይቀርልንም፣ እንሞታለን። መሞት ከጀመርን ግማሽ ምዕት ዓመት አለፈን። እየተለቀምን ያልሞትንበት ዕለትም ዓመትም የለም። እርግጥ ነው ገዳዮቻችን ቢገድሉን ግን አላልቅ ብለናቸዋል። ገዳዮቻችን ብቻ በአይነት ተፈራረቁብን። በዋናነት ደርግ፣ ህወሓት፣ ኢህአዴግ፣ ዛሬ ደግሞ ብልጽግናዎች በገዳይነት ጎራ ተሰልፈውብናል። በደርጉ በ10 ሺዎች የተጀመረው የንጹሃን ግድያ መቶ ሺዎቹን በህወሓት ዘመን አጠናቆ በአረመኔዎቹ አብይና ሸሪኮቹ ነፍሰ በላዎች አገዛዝ ዘመን በሚሊዮኖች ደረጃ አሻቅቧል። በመንግስትም ስም ክፉ መዋቅራቸውን ከነ ጸረ ህዝብ አገዛዛቸው በመዘርጋት ጸጥታና ደህንነት እናስከብራለን፣ በዴሞክራሲያዊ መንገድ ተመርጠናልና ገዢዎችህም አስተዳዳሪዎችህም ነን በሚሉንና ሰውን ከሰው በማበላለጥ ተደራጅተውና
የታጠቀ የክልል ልዩ ኃይል በመመስረት የዚህ ጎሳ ነፃ አውጪ ነን፣ ጠላታችን እከሌ የሚባል የጎሳ አባላት በመላው ናቸው እያሉ በህዝብ መሃል ቅራኔዎችን ለመጫር በሚጥሩና በተጨማሪም በሃይማኖት ሽፋን ስም ተደራጅተውና ታጥቀው ንጹሐንን ሕይወት ሲቀጥፉም የከረሙም ሞልተዋል። ንጹሐን በየሰፈሩበት ቀያቸው አርሰው እንዳይበሉ አቅምና ችሎታ ያላቸው ነግደው እንዳያተርፉና ንብረት እንዳያካብቱ ዜጎችም በግልም ድርጅት ሆነ በሌሎች አገልግሎት መስጠት በሚችሉ ተቋሞችም ተቀጥረው ሰርተው እንዳያድሩ ወዘተ ሲያንገላቱ የነበሩ ወንበዴዎች ትናንትም እንደነበሩና እንዳሰቃዩን ሳንገላገላቸው ዛሬም እያሳደዱ እያፈናቀሉ እየጨፈጨፉን እያስራቡን በውሃ ጥም እያቃጠሉን በጨለማ እያኖሩን ዘርን ለማጥፋት በእቅድ እየተመሩ ተራ በተራ እየፈጁናሉ። ያሁኑ ይባስ እንዲሉ ብቻ ገድለውንም ሲያበቁ ቆዳ መግፈፍ፣ ብልት መስለብና ጡት መቁረጥ፣ መንደር ማጋየት፣ የቤት እንስሳ መዝረፍ፣ ሰብልን በመስክና በተከመረበት ማቃጠል፣ ገዳም ድረስና ቤተክርስቲያን ድረስ በመዝለቅ የመንፈስ አባቶችን መግደል፣ ትምህርት ቤቶችን ከነንብረታቸው ማውደም፣ የቆመ ገበያን በመበተን ገበያተኛውን ቁም ስቅሉን ማሳየት ወዘተ። ክፉዎችና አረመኔዎች ያገዳደል አይነታቸው በየጊዜው እየቀያየሩ ግድያቸውን ይፈጽማሉ እንጂ ተጸጽተውና ርህራሄ ገብቷቸው ይተውታል ብሎ የሚያስብ ያለም አይመስለኝ። የሽብርተኝነት ደረጃቸው የላቀ ነውና የክፋትና ጭካኔን በአይነት ጥግ ያሳዩሃል። ካሉም እጅግ ማሰብ የተሳናቸውና የቀድሞውን ግድያቸውን አሜን ብለው ተቀብለው በባርነት እስትንፋስ እየኖሩ የሚሰናበቱበትን ቀናቸውን በቀጠሮ የሚጠብቁ ብቻ ናቸው። አረመኔ አረመኔ ነው፣ ክፉም ክፉ ነው፣ እርኩስም እርኩስ ነው፣ ጨካኝም ጨካኝ ነው፣ አውሬም አውሬ ነው፣ ጭራቅም ጭራቅ፣ አጋንንትም አጋንንት ነው፣ ዲያብሎስም ዲያብሎስ ነው፣ ጅንያም ጅንያም ነው፣ ወዘተ ወዘተ። እነዚህ የተጠቀሱት የክፉና ጥፉ መናፍስቶች ቅዱስ ይሆናሉ ተብሎ የሚጠበቅበት ጉዳይም የለ። በጥፋት ምግባራቸው ይፈረጃሉ እንጂ ሌላ የተሻለ ቅጽል ስም ከቶውኑ ሊያገኙም አይገባም። የሚነጹበትም ሆነ ንስሐ ገብተው የሚጸጸቱበትና ይቅርታ የሚጠይቁበት ሁኔታም ተሰምቶም አይታወቅ። እነርሱም አያደርጉትም። የጥፋት ኃይሎች ናቸውና ከምድረ ገጽ እስኪጠፉ የሚገባቸውን ምሳቸውን ካላገኙ ጉዳታቸው ይጨምራል። ታግሎ መሞት መስዋዕትነትን መቀበልና ስምን ከመቃብር በላይ በመትከል በታሪክም ያዘክራል። በአንዳንድ ክልል ተብዬዎች የባሰበትና የሚዘገንን አሟሟት አይነት ቢሰማም አገሩ በመላ የሞት ቀጠና ምድር ነው። መደጋገም እንጂ ትርፉ መዘርዘርም ይቻላል። ዜጎች እፎይ ያሉበት ዘመን የለም። ሕፃናት፣ ታዳጊዎች፣ ወጣቶች፣ ጎልማሶች፣ አረጋውያን ሁሉም የህብረተሰብ ክፍሎች ኑሮን ሳይኖሩ ይሞታሉ። አብዛኛው የህዝብ ክፍል ወጣት መሆኑን ተደጋግሞ የተገለጸና በእያንዳንዳችን ሕሊና የተቀረጸ እውነት ነው። የነገዎቹ ተምረው ሰርተውና አድገው አገርን ከከፍታ ማማ መስቀል ምኞታቸው ቢሆንም ክፉ አገዛዝ በስልጣን ለመክረም ካለው ጉጉት ብቻ ጋሬጣ ሆኖባቸዋል። ያገዛዙ ሥርዓተ ፖለቲካው በቀውስ የተሞላ ነውና መገርሰስና በምትኩም ህዝባዊ ሥርዓት መመስረት እንዳለበት ለማንኛችንም የሚገባን ሐቅ ነው። ጥያቄውም በፍጥነት ምላሽ ማግኘት አለበት። የወጣቱ ክፍል እንደ ፉርጎ ተከታይ ብቻ ሳይሆን ዘመኑ የፈቀደለትን ዕድሎች በብቃት በመጠቀም የትግሉን መሪነት ስፍራ መጨበጥ አለበት። በጥቂት በነቁ ቁርጠኛ በሆኑና በሚግባቡ ወጣቶች በጥልቀት በመነጋገር ተደራጅተው ንቅናቄውን በማብሰር መጀመር ይቻላል። ዘመኑ የኢንተርኔት አገልግሎት የተንሰራፋበት የእጅ ስልኮችም የተበራከቱበት ነውና መልእክቶቻቸውንም በቀደም ተከተል በፍጥነት ማሰራጨት ይችላሉ። ከራሱም አገር የረጅም ትግሉን ምርኩዝ አድርጎ የቅርብ የአህጉርንና የቀሪዎችን አገሮች ወጣቶች የትግል ታሪክ በሚገባ በመመርመር በርካታ ተመክሮዎችን በመቅሰም የትግሉ ባለቤት ለመሆን የግድ ይለዋል። የኬንያ፣ የአንጎላ፣ የማዳጋስካር፣ የባንግላዴሽና ኔፓል ወጣቶች ኃያልነታቸውን በጨቋኞችና በጸረ ሕዝብ አገዛዞቻቸው ላይ በአንድነት በመነሳት የድል ብስራት አስመስክረዋል፣
ልብ ላለው ሁሉ ዘመኑ የእነርሱ ነውና የወጣቶቹ ትግል እንቅስቃሴ በአርአያነቱ መልካም የትግል መሳሪያ መድረክ ነው። ኢትዮጵያውያን ወጣቶችም ከማንም የሚያንሱ አይደሉምና በአገራቸው ተስፋተው ከመሰደድ፣ እንደ ከብት እየታደኑ ከመታሰር፣ በሥራ አጥነት ከመንገላታት፣ ከመገደል በፍጥነት ተሰባስበው አደራቸውን መወጣት አለባቸው። ፋኖቹ ለህልውናቸው የትጥቅ ትግሉን እንደሚሰሩት ሁሉ በየከተሞች የሚገኙ ወጣቶች ደግሞ ጸረ አብይ አገዛዝ የተቃውሞ ንቅናቄ ማጧጧፍ የግድ ይላቸዋል። ትግሉ መደጋገፍን ይፈልጋል፣ ድሉን ያፋጥናል። ዛሬ በሚሊዮኖች የሚቆጠሩ ወጣቶች የተለያዩ የሶሻል ሚዲያዎች ተጠቃሚዎች ናቸው። የነቁቱ ወጣቶች የራሳቸውን የወል አጀንዳ ፈጥረውና በቡድን ተደራጅተው ሳይውል ሳያድር ትግላቸውን መምራት አለባቸው። የመሪነቱን ሚና በማደራጀት ከጀመሩት ቀሪው የህብረተሰብ ክፍል ትብብሩን ለመስጠት ግንባሩን አያጥፍም። ማንቀላፋቱ፣ መደበሩና መተኛቱ ይብቃ። በጽናት አምሮ በቃን ብሎ መነሳቱ ከማልቀስ ይመረጣል። በማልቀስና በመጮህ የሚገረሰስ ስርዓት የለም። ቀሪውን የተግባር ሥራ በመጨመር ያገዛዙን አወዳደቅ በማፍጠን ወደ ነጻነት ጉዞ መጀመር ይቻላል። በውጥን የተጀመረ ትግል ደግሞ ኢላማውን መምታቱ አይቀሬ ነው። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልን ፍኖቶች፣ እንደምንሰምታችኋል። ጠላቶቻችን በላያችን ላይ ይህን አሰቃቂ ግፍ መፈጸም የቻሉት የእነሱን የበቀል ክንድ መመከት የሚችል አቅም አጥተን ሳይሆን ለጠላቶቻችን ገብረው ጭፍጨፋውን የሚያስፈጽሙት አጋሮቻቸው ከውስጣችን የበቀሉ ጠማማ እጀታዎች መሳሪያ ስለሆናቸው ነው። በአማራ ሕዝብ ጥላቻ ተወልዶ በአማራ ሕዝብ ጥላቻ አድጎ አምባገነናዊ ስርዓት በሀገራችን ገንብቶ መንግስታዊ ስርዓቱን በበላይነት በመቆጣጠር ላለፉት 5-10 ዓመታት በተለይም ደግሞ ባለፉት 5-6 ዓመታት የአማራን ሕዝብ ከምድር ገጽ አጠፋዋለሁ በሚል ሰይጣናዊ ቅዠት የተስፋፊነት ምኞት የአማራን ሕዝብ ለማጥፋትና አንገት ለማስደፋት ፋታ በሌለበት ሁኔታ ሌት ተቀን በህዝባችን ላይ የመከራ ዶፍ እየወረደበት ይገኛል። ህዝባችን ተወልዶ ካደገበት፣ እትብቱ ከተቀበረበት፣ አፈር ፈጭቶ ውሃ ተራጭቶ ካደገበት፣ ሰርቶ ሀብት ካፈራበት፣ ተሞሽሮ ከገባበት፣ ወልዶ ከሰመበት፣ ቋሚና ጊዜያዊ ጥሪት ካቆመበት ቀየው ትውስታና ትስስር እንዳይኖረው በማንነቱ፣ በሃይማኖቱ፣ ፖለቲካዊ አመለካከቱ በግፍ ይገሉታል፣ ያፈናቅሉታል፣ ሀብት ንብረቱንም ይዘርፉታል። አያት ቅድመ አያቶቻችን አጥንቶቻቸውን ከስክሰው ደማቸውን አፍሰው አንድያ መተኪያ የሌላት ህይወታቸውን ገብረው በባዶ እግራቸው ተጉዘው ባቀኗት ሀገራችን የባይተዋርነት ስሜት እንዲሰማንና ተቀበዝባዥ እንድንሆን የተለያየ ስምና ትርክት በመፍጠር ሊያሸማቅቁን ይሞክራሉ። አባቶቻችን ከራስ በላይ ለሀገር በማሰብ ከስሜት ጫፍ እስከ ደቡብ፣ ከምስራቅ ጫፍ እስከ ምዕራብ በመጓዝ የሀገራችን አንድነት እንዲጸና፣ ሉዓላዊቷ ሀገር እንድትከበር፣ ህዝባችን ሃይማኖታዊና ባህላዊ ማንነት እንዳይደፈር ላደረጉት ተጋድሎና ለከፈሉት መስዋዕትነት መታሰቢያ ማቆምና ክብር መስጠት ሲገባቸው በሰው ትርክት ስማቸውን እየተጠቀሰ ይህ ትውልድ የመከራ ናዳ ይወርድበታል። ይህ በህዝባችን ላይ እየተፈጸመ ያለው ስርዓታዊና መዋቅራዊ የጅምላ ጭፍጨፋ፣ በግፍ ማፈናቀል፣ ሀብት ንብረቱን መውረስ፣ በግፍ አስሮ ማሰቃየት፣ መከራና ስቃይ እንዲቆም ይህን ሰው በላ ስርዓት ለአንዴና ለመጨረሻ ከስሩ ነቅሎ ለመጣል አዲሱ ትውልድ ተጠራርቶ ድሩ ቤት የጫካ ዋሴ ብሎ ነፍጡን አንስቶ የጨቋኞችን መዋቅር እያፈራረሰ ተላላኪዎችን በሚገባቸው ቋንቋ ለማናገር አደብ በማስገዛት ፍትሃዊና ሚዛናዊ ስርዓት በሀገራችን ለመገንባት በቂ ዝግጅት እያደረገ ይገኛል። ነገር ግን ዛሬም ቢሆን የህዝባችን ህልውና ለማረጋገጥ በሀገራችን ላይ የተደቀነውን የመፍረስ አደጋ ለመቀልበስ ወንድም እህቶችን በዱር በገደሉ እየተንከራተቱ የሌቱ ቁር የቀኑ ሐሩር እየተፈራረቀባቸው በረሃብ ወሃጥም የተሰቃዩ እያዩ ዳር ሆኖ የሚመለከት
አማራና ሀገሬን እወዳለሁ የሚል ኢትዮጵያዊ ዜጋ ሊኖር አይገባም። ዳሩኑ በመመልከት በጥቂቶች ደም መንጻት፣ በእነርሱ መስዋዕትነት ስርየት ማግኘት የሚሻ ሁሉ በደለኛ ነው። ይህ ብቻ አይደለም፣ የእኛን የወንድሞቻችንን እህቶቻችን መስዋዕትነት እንደ ማስያዣ በመጠቀም በዚህ ትንቅንቅ በሚደረግበት የህልውና ትግል ማትረፍ፣ መሾምና መሸለም የሚፈልግ የውስጥ ባንዳ ከተገኘና ከተደረሰበት እንደ ጥንብ ከስሩ ተነቅሎ መጣል አለበት። ጠላትክን ውሃ ሲወስደው ስታይ ምራቅን ጨምርበት እንዲል የሀገሬ ሰው በማንኛውም ጊዜና ቦታ ሆነን ሊያጠፋንና ሀገራችን ሊያፈርስ የመጣን ጠላት ለመዋጋት አቅም የለኝም አይመለከተኝም ከሚል የግብዞች ሰነፎች አመለካከት መላቀቅ ይኖርብናል። የቻለ በግንባር ዘምቶ ጠላትን ይፋለማል፣ በገንዘብ በቁሳቁስ ይደግፋል። ያልቻለ ደግሞ በሞራል በሐሳብ ያበረታታል። ነገር ግን ጠላቶቻችን በመቶ ሺህና በሚሊዮን የሚቆጠር የጦር ኃይል አሰልፈው እኛን ለማጥፋት ታሪካችን ስማችን ለመቀየር ሰነድ ጽፈው ወንዱን ቀበቶውን እያስፈታን ገለን እንጨርሰዋለን፣ ሴቱን አስረግዘን እንወጣለን እያሉ እየዛቱ እየሰማ እናቱ ሚስቱና እህቱ ስትደፈር ቁጭ ብሎ ማየት የሚፈልግ ወንድ ካለ ይህ አማራ ሳይሆን ጭንጋፍ ባንዳ ነው። ዕውቀት ጥበብ ማለት አለመቻልን መተንተን ሳይሆን አይቻልም ተብሎ የሚታሰብን ነገር ችሎ ማሳየት ነው። በዚህ ዘመን ያሉ ሰምና ወረቀት ያላቸው ከዕውቀትና እውነት የተጣሉ በምሁር ስም የሚጠሩ ስግብግብ ሆዳም አውርቶ አደሮችን ይህን ልንነግራቸው ይገባል። እነዚህ ማዳመጥ ሳይሆን መደመጥን የሚሹ ጠባብ ጆሮ ረጅም ምላስ ያላቸው አንደበታቸው ለሐሰት የተከፈተ አእምሯቸው ከእውነት እና ከዕውቀት የራቀ ከእውነት ጋር የተጣላ ምን ሰርቼ ሳይሆን ምን አውርቼ የሚሉ ቀናተኛ ራስ ወዳድ ስግብግቦች በሀገር ላይ ሰልጥነው ሀገር የጦርነት አውድማ፣ ህዝብም የስደት የረሃብ የጉስቁልና ሰለባ ሆኗል። ፍትህ የህግ የበላይነት የአምባገነኖች መጨቆኛ መሳሪያ ሆነው ህዝብን እረፍት በመንሳት የጨቋኞች ወንበር ማስጠበቂያ መሳሪያ እንዲሆኑ ተደርገዋል። እየፈሰሰ ያለው ደም፣ እየጠፋ ያለው ህይወት፣ የተራበው ያለው አንጀት፣ የሚጠመው ጉሮሮና የሚራቆተው ገላ ያኔ ያንቺ ያንተ የኛ ወገኖች ገላ የኛ አካል ነው። ስለሆነ የአማራ ባለሀብት ንብረት በአማራ ህዝብ ሀብት ያፈራችሁ በዚህ ህዝብ ላይ ነው። ዛሬ ህዝብ የመከራ ዶፍ የባሩድ ሐረር በላዩ ላይ እየወረደበት እያየን በቸልተኝነት መመልከትና ከጥላት ጋር ወግኖ ለጥላት ስንቅና ትጥቅ እየሰፈሩ ህዝባችን የሚያስጨፈጭፉ ዛሬ የኖርን ያተረፍን ቢመስላቸውም ቅሉ ነገ ይህ ጨቋይ ስርዓት ሀብታቸውን እንደሚወርሰው እነሱን እንደሚገላቸው ከወንድሞቻቸው ተረድተው ይህን የህልውና ትግል በበጀት ማገዝ ምርጫ ሳይሆን ግዴታ መሆኑን ማወቅና መረዳት አለባቸው። ቀለም ቆጥረን የሚሉ አንዳንድ የስርዓቱ ግብር ተጋሪዎች ዛሬ በየሚዲያው እየወጡ በአማራ ህዝብ ላይ ለሚያደርጉት ዘለፋ ቀለብ ቢሰፍርላቸው ደሞዝ ቢቆጥርላቸው ነገር ይህ ስርዓት ሲሸነፍ ደግሞ መጀመሪያ የጦስ ዶሮ አድርጎ ለመስዋዕትነት የሚያቀርባቸው እነሱን እንደሆነ ተገንዝበው የአማራ ህዝብ በታሪክ ፊት ይቅር እንደማይላቸው አውቀው ይቅርታ በመጠየቅ ወደ ህዝባዊ ትግሉ መቀላቀል አለባቸው። ካልቻሉ ደግሞ ራሳቸውን ከዚህ ሰው በላ ስርዓት አጋፋሪነት ማላቀቅ ይጠበቅባቸዋል። በሁሉም ዘርፍ ያለን ትግሉን የምንመራ በትግሉ የምንሳተፍ ማንኛውም አማራ አንድያና መተኪያ የሌላት ህይወታችን ለአማራ ህዝብ ለመገበር ጫካ ወጥተን በዱር በገደሉ እየተንከራተትን ለጊዜያዊ ጥቅም ዝናና ክብር ከመሮጥ በመቆጠብ ለቆምንለት ዓላማ መሳካት በመደማመጥ በመከባበር እና በመተባበር መንፈስ የአዛዥ ታዛዥ ወታደራዊ ስርዓትን በመጠበቅ ከግብዝነትና ስግብግብነት በመውጣት ስርዓት የወለደው የአማራ ህዝብ መከራ እንዲወገድ እየተገበረ ያለው መስዋዕትነት ጥረት ፍሬ እንዲያፈራ የቆምንለት ዓላማ ትልቅ የምንከፍለው መስዋዕትነት ወደር የለሽ ስለሆነ በጥቃቅን ክፍተቶች ጊዜን እንዳናባክን በመጣር ለቆምንለት ትልቅ ዓላማ በድል መቋጨት አዎንታዊ አስተዋጽኦ የማበረከት ግዴታ ይኖርብናል። የህዝባዊ ትግሉ መሪዎች በአራቱም አቅጣጫ ህዝብን የማንቃትና የማደራጀት ስራና ዘመቻን የማስተባበር ስራ በፀሐይ ፍጥነት መጀመር አለበት። የአውዳሚ ጨፍጫፊ ስርዓት ለመገርሰስ የተበተነውን
የጭቆና ሰንሰለት ቆራርጦ ለመጣል ፍቱን መድኃኒቱ ቆርጦ መታገል ነው። ህዝባችን ወደ ኋላ ተመልሶ የጋርዮሽ ስርዓትን በኖረበት ሁኔታ በተጎሳቆለ መንገድ ህይወቱን እንዲመራ ተፈርዶበት ከስልጣኔ ተከልክሎ ከልማትና እኩል ተጠቃሚነት ተገሎ ለምንና በቃ ርስቱን እየተነጠቀ ከመሃል ሀገር እንዲሸሽ ጭፍጨፋ የተፈጸመበት በሀገሩ ባይተዋር እንዲሆን ያልተፈጸሙት ደባ ያልሰበቁት ጦር የለም። ጠላቶቻችን በላያችን ላይ ይህን አሰቃቂ ግፍ መፈጸም የቻሉት የእነርሱን የበቀል ክንድ መመከት የሚችል አቅም አጥተን ሳይሆን ለጠላቶቻችን ገብረው ጭፍጨፋውን የሚፈጽሙትና የሚያስፈጽሙት አጋሮቻቸው ከውስጣችን የበቀሉ ጠማማ እጀታዎች መሳሪያ ስለሆኗቸው ነው። ስለዚህ እነዚህን ጠማማ እጀታዎች ቆርጠን በአንድ ታግለን አንድ ኢትዮጵያን እናብስር ሲል ከፋኖች አንዱ መልእክቱን እነሆ ብሏል። ሰላም እንደምን አመሻችሁ። የፍኖተ ዲሞክራሲ የኢሃፓ ራዲዮ አድማጮችና አዘጋጆች በሙሉ ውድ አድማጮች ሆይ የዛሬውን መልእክቴን ይህ የበሻሻ ጎረምሳ ሳይፈልጉት ራሱን የሾመ እኔ ካልመራሁኝ አገር ትፈርሳለች ያለ ራሱ ያፈረሰ መሆኑን ለመሸፋፈን አይናችሁን ጨፍኑና ደግሞ ደጋግሜ ላሞኛችሁ ባይሆን የዘመኑ የታሪክ ተውሳከ ግስ ሆኖ የተመዘገበውን አብይን ማስወገጃ ብቸኛው መንገድ እሱ ብዬ ነበር ለማለት ያለው እርቅ ሰላም ገለመሌ የሚለውን ሳይሆን ይህንን አገር ሊያተርፍ የሚችለው የፋኖን ስልት ትግል ስንከተልና ስንደግ ብቻ ይሆናል። ይህንን ከራስ በላይ ነፋስ መፈክር ተሸካሚው አረመኔ ሰው ለአንዴም ለሁሌም የምንገላገለው በህብረት ላይ የተመሰረተ ትግል ልክ ሰሞኑን አገራቸውና ለህዝባቸው ሲሉ የተሰዉትን ወጣት ሴት ፋኖችን የትግል አርማ የትግሉ ተጨማሪ አጀንዳ አድርገን ካልታገልን በስተቀር መጪውና የተደረገ ያለው መራራ ትግል ለአማራም ሆነ ለአገሪቱ ይበልጥ አደገኛ እየሆነ ይሄዳል እንጂ የአብይ የእርቅ ሙዚቃ ተባበሩኝ የሰሜኑን ነፍጠኛ አጥፍተን የኩሽ መንግስት እንመሰረት ቀረርቶ ካልሆነ ሌላ ምንም ትርጉም አይገኝለትም እያልኩ የራሱን መልእክቴን በዚሁ ቀጥላለሁ። ውድ አድማጮች ሆይ ባሳለፍነው ሳምንት ውስጥ ውድ ህይወታቸውን ለሀገራቸውና ለህዝባቸው ሲሉ በጀግንነት ለተሰዉ የእቴጌ ጣይቱ ልጆች ለቤተሰቦቻቸውና ለትግል ጓዶቻቸው ጌታ መጽናናቱን ያደርግላቸው እያልኩ በተለይ ይህንን በተመለከተ መታወቅ ያለበት ነገር ቢኖር አሁን የሆነስ ሆነ እንጂ ከዚህ ቀደም አረመኔው አብይ ስልጣኑን ያስመረቀው በወለጋ የደምቢዶሎ 17 ዩኒቨርሲቲ የሴት ተማሪዎች አስጠልፎ ጫጫታው ሲበዛ ቤተሰቦቻቸውን እስከ ቤተ መንግስት ድረስ አስጠርቶ ማስጠንቀቂያ በመስጠት ከሸኘው በኋላ እነሆ እስከዛሬ ድረስ ይኑሩ አይኑሩ ፋናቸው ያስጠፋ ከመሆኑም የዛ ቁጭት ከህዝብ ልብ ውስጥ እንዳለ አሁንም ለግፍ የሰለጠኑ ጅቦችን በሽመልስ አማካይነት እዛ ወለጋ ክፍለ ሀገር ከ3 ዓመት በፊት እናትና አባቷ ፊቷ ላይ ስለገደሉባት ህፃኗ ደንግጣ ወላሂ አማራ መሆን እንዲህ ከሆነ አማራ መሆን ጠላሁኝ ያለችውን የ8 ዓመት አይሻ ያንን ቃላት የሰሙ የኦነግ ጅቦች በድንገት ያችን ጨቅላ ህፃን ገድለው በቤተሰቦቿ ሬሳ ጋር አጋድመው አረመኔዎቹ ዛሬ በጦር ሜዳ የሚፋለሟቸውን የሴት ታጋዮችን ኦነጎች ለምን ገደሉ ሳይሆን በጦርነት ለዓለም ውስጥ መሞት መገደል መማረክ እጅ መስጠት የመሳሰሉ ሁሉ የጦርነት ወቅት ያሉ ሲሆኑ የአብይ ጅቦች ጠላትን ብልትና ጡት መቁረጥ ባህላቸው ነው ብለው በመከላከያ ስም የተገሰጋቸው ብልት ቆራጮች በብዛት በክልሉ ተሰማሩ ፋኖች በርቱ ጥንቃቄ ያደረጋችሁ እነሱ የብልት መቁረጥ ባህላቸው እስከሆነ ድረስ እናንተ ግን ጀግና ልጅ እንደመሆናችሁ መጠን ትግላችሁን በግንባር በጆሮ ላይ ያነጣጠራችሁ ትግላችሁን ቀጥሉ። እውነት እንናገር ብለን ካልን እየተደረገ ያለው ጦርነት አብይ የመንግስት ካባና የኦሮሞ ህዝብ ጭምብል ለብሶ የከፈተው ጦርነት አማራን ካላጠፋ ወይም የወያኔ አቦ ስብሃት እንዳሉት አማራን አከርካሪውን ካልሰበርን ኦሮሞ ስልጣኑ ይቀማል ስጋት ታይዞ ጦርነቱ የውሸት በፋኖ በኩል ያለው ትግል ህግና ዳኛ ቢኖር ጦርነት ሳይሆን ራስ መከላከል ተብሎ የሚፈረድ ነው። ጦርነት ስለሆነ ጊዜ ይሰድሉ በመጨረሻ ላይ የፋኖ ሆኖ ይደመደማል። እውነት ትከሳለች እንጂ አትሞትምና ዛሬም ነገም ትግላችሁ ወታደሮች ላይ ብቻ ሳይሆን
በሲቪልም ሆነ ወታደራዊ ባለስልጣናት ላይ ያነጣጠረ መሆን አለበት ብዬ አስባለሁ። ይህን እርምጃ ተዘነጉሳላችሁ ብዬ ሳይሆን አብይ ከሌለ እኛም አንኖርም ብለው የኦነግና ወያኔዎች ካደረሱት ግፍና ጭፍጨፋ ያደረሱት እነ ጀነራል መሐመድ ተሰማ፣ ጀነራል አበባው ታደሰ የመሳሰሉ ከወያኔ እስካሁኑ አረመኔው አብይ ድረስ ህዝባቸውን ያስፈጁ የህዝብ ተቋማትን ያስወደሙ ባለጊዜዎች አማራን ለማስፈጀት በሚስጥር ያሴሩትን የእልቂት አጀንዳ በዋናነት አስፈጻሚ የሆኑት እነዚህ አድርባዮች በማንኛውም መንገድ ለማስወገድ እየተደረገ ያለው ጥረት ተጠናክሮ ይቀጥላል። እነዚህ ጭምብል ለባሽ በአማራዎች በአማራ ህዝብ ታሪክ ዘንድ የተወገዙና የተረገሙ ይሁኑ። እነሱ ሆዳቸውን ወደው ወገናቸውን ከጠላት በላይ ጠልተው ያኔ ከወያኔ ዛሬ አይናቸውን ጨፍነው ገዳይ አብይን እየደገፉ አይደግፉም ነበር። ብቻ ያሙነ ይህ ቀል የገዛ ይመለሳል፣ የቀረ ደግሞ ከማይቀር ድል በኋላ መልሱን ያገኛል ሲሉ ይህንን መልእክት የላኩልን አቶ ማስንቆ ግርማ ከኤድመንተን አልበርታ ናቸው። ይህ በማስከተል የምናሰማው የግርማ ገመቹ ደብዳቤ በፍኖተ ዴሞክራሲ የተላለፈው በጥር ወር 2016 ዓመተ ምህረት ነበር። ለፍኖተ ዴሞክራሲ የኢህአፓ ልሳን ዝግጅት ክፍልና አድማጮች ሰላምታዬ ይድረስ። ውድ አድማጮች፣ ጠላት በኢትዮጵያና በዜጎቿ ላይ የሚያደርሰው ማለቂያ ያጣ መከራ፣ ጦርነት፣ ፍጅት፣ መፈናቀል፣ ስደት፣ አፈና፣ ስየል፣ ረሃብ ወዘተ ወዘተ የዘላለም ዕጣችን እስከሚመስሉ ዘልቀዋል። የተፈጥሮ ጸጋዋ እርግማን ለሆነባት የአፍሪካ ምድር ኢትዮጵያን መስዋዕት ማድረግ ግድ የመሰላቸው ኃያላንና አረቦች ተናበው የዩጎዝላቪያን ዕጣ ሊያወርሷት ተማምለው ተነስተውባታል። ኢትዮጵያውያን ዜጎቿ ባልሞት ባይ ተጋዳይ ራሳችን ለማዳን ስንነሳም መልሰው ሊያስተኙን የእኛኑ ደካሞች በሺዎች ያሰማሩብናል። ይህንን ነው ሲያደርጉ የቆዩት አሁንም የሚገኙት። እኛም ኢትዮጵያውያን ነንና ለምድራዊ ጌታ ሰግዶ መኖር ህሊናችንም ሆነ ሞራላችን አያንፈቅድምና በተደጋጋሚ ቢጥሉንም ደግመን ደጋግመን መነሳታችን አልቀረም። እነሆ ፋኖን ሆነን ተነስተናል። ጠላት ይፍራ ይሸበር፣ አድርባይ ቅስሙ ይሰበርም ብለናል። እርግጥ ነው ጉዟችን አልጋ ባልጋ ባይሆንም ውጤቱም ፍጹም ማህበረሰብ ይፈጥራል ተብሎ አይጠበቅም። በእርግጠኝነት ማድረግ የምንችለው ግን ሰብአዊና ዴሞክራሲያዊ መብታችንን ሉዓላዊት አገራችንን ለማስከበር ከመታገል ፍጹም ፈቀቅ አንልም። ይህን ለማድረግ ስንነሳ ጉዞ አልጋ ባልጋ አለመሆኑን ብናውቅም እንኳ እነዚህ ከላይ የተጠቀሱት ጸረ ኢትዮጵያ ኃይሎች ህዝብ ይዟቸው የቆዩ ድንቅ ማህበራዊ እሴቶቹ የሆኑትን መከባበር፣ መረዳዳት፣ አገር ወገን፣ የዜግነት ክብር፣ እምነትና ነጻነትን ማለት እንደ ደካማነት እንዲታዩ ራስ ወዳድነት፣ ህሊና ቢስነት፣ ያቋራጭ ባለሀብትነት፣ ሞራል ቢስነት እንደ ዘመናዊነት ወይም ስልጣኔ የሚሆንበት እነዚህና ሌሎች ባዕድ እምነቶችን በረቀቀ ዘዴ ስር እንዲሰዱ በማድረግ አስተሳሰብን በሚፈልጉት መልክ በመቅረጽ ሞራልን ማላሸቅ ብሎም በቦታው የጎሳና የሃይማኖት ጽንፈኝነትን የሚያራግብ ከሱ ዘውግ ያልተወለደውን ለማጥፋት የሱን እምነት የማይከተለውን የሚያሳድድ በመንጋ የሚነዳ የፖለቲካ ባህልን ተከሉበት። ይህ የጨለማው ዘመን ተሐድሶ ሆኖ የተከሰተው መጀመሪያ በሻዕቢያ ቀጥሎ የበኩር ልጁ ወያኔና ዛሬ በጦት ልጁ የሚመራው የኦሮሞማ አገዛዝ አገራችንን ምድረ ሲኦል ኮሎኔሉ የገሃነመ እሳቱ ቁንጮ ሆኖ ዜጎቿን በማያልቅ የጦርነት እሳት ውስጥ ማግዶ እየፈጀ ሚሊዮኖችን አፈናቅሎ ወጣቱ እንዳይማር፣ ገበሬው እንዳያርስ፣ ሰራተኛው የጉልበቱን ዋጋ እንዳያገኝ፣ ሸማቹ ሽንኩርት እንኳን የመግዛት አቅም ያጣበት፣ ዜጎቿ በሰላም ወጥተው መግባት ያልቻሉባትን ኢትዮጵያ ፈጥረዋል። አገራችንን በዘር ማጥፋት፣ በሽብር፣ በጦርነት፣ በሙስና፣ በፍጅት፣ በረሃብና በስደት በዓለም ተቀዳሚውን ቦታ አስይዘዋታል። ይህ የዜግነት ማፈሪያ ኮሎኔል በቅሌቱና ግብዝነቱ በጀግኖች ልጆቿ ታፍራና ተከብራ የኖረችውን አገር ብሔራዊ ክብሯን አስደፍሯል። የጠላቶቿ ጫማ ስር ተጎንብሶ ሲቅለሰለስ ላየው
ፈጣሪ ምን ነው ይህን ሀገራዊ ውርደት ሳታሳይ በወሰድከኝ የሚል ዜጋም አልጠፋም። አሁን ደግሞ ለኔ ያልሆነች ሀገር ለምን ትኑር ነውና ትርምሱን ከሀገራዊ ወደ ቀጠናው እያሰፋ እያካሄደ ያለው የውስጥ ወረራ አልበቃ ብሎ በጠባጫሪነት ጎረቤቶቿ እንዲወሯት እያመቻቸ ነው። እሱም ብሎ ስለ ወደብ ተቆርቋሪ፣ እሱም ብሎ ስለ ብሔራዊ ጥቅም አሳቢ የጡት አባቱ ወያኔ በአባይ ግድም ስም ሲያጃጅል አይቶ እሱም በተራው ወደብን በማስጮህ ከገባበት መውጫ መንገድ መቀየሱ ነው። መዋሸት፣ መቀመላመድ፣ ማጭበርበር፣ ማምታታት እነዚህ ክፍሎች የወጡበት ትምህርት ቤት ይፈቅዳልና ለነሱ ሰላምታ የመለዋወጥን ያህል የተለመደ ነው። የሱዳኑን አልቡርሃንን ለምኖ ግቡና መሬታችሁን ውሰዱ ብሎ ሰፊ የኢትዮጵያን መሬት በሱዳን ያስያዘው ከሃዲ የኢትዮጵያን ብሔራዊ ጥቅም ለማስከበር ሲሰብክ ማዳመጥ የኦነጉ ዳውድ ኢብሳ ወይም ፍሬው ማአሾ ለኢትዮጵያ አንድነት አንገቴን እሰጣለሁ ብሎ መሐላ ሲሰጥ መስማቱ ይቀላል። ግብዙ ኮሎኔል የመረጠው መንገድ ወጥመድ ያስገባው ወይም ገደል የአንድ ቀን ጭብጨባ ካገኘ ተሳክቶለታል። የጫረው እሳት ከሀገራዊ ቀውስ ወደ አጠቃላይ የቀጠና ቀውስ የሚዛመት መሆኑ ለሱ የሚያሳስበው ጉዳይ አይደለም። ከሁሉም በፊት የጠላት መጋዣ እንደመሆኑ ዋና ተልእኮው ኢትዮጵያ የማትወጣው ቀውስ ውስጥ ገብታ እንድትበተን በአማራው ላይ የከፈተው የዘር ማጥፋት ጦርነት ያመጣውን ዓለም አቀፍ ትኩረት ለማስቀየስ በውስጥ የሚፈጽመውን የጦር ወንጀል ከጎረቤት አገር ጦርነት በመጫር በውጭ ኃይል ተጠቃን በሚል የውስጥ ችግሩን ወደ ውጭ ለማስወጣትና አገር ተጠቃች ተወረረች ልትፈርስ ነው በሚል ግርግር ተኩላዎቹ የሕዝባዊ ኃይል ፋኖን እንቅስቃሴ ለማስቆም በሰላም ስም አገር በተወረረችበት እንዴት የውስጥ ውጊያ ታካሂዳላችሁ በሚል ፋኖን ለመከፋፈል ጦርነቱን ሽፋን አድርጎ ተቃዋሚውን አማራውንና ኢትዮጵያውያኑን ከውስጥ እስካሁኑ በከፋ ለመፍጨት ያቀደውም ሊሆን ይችላል። በዚህም ተባለ በዚያ የኦሮሞማው ቁንጮ ወንበሩን ላለማጣት እባብ ይኖርበት ጊንጥ የማይፈነቅለው ድንጋይ የማይሸጠው ሉዓላዊነት እንደማይኖር አምስቱ የመከራ ዓመታት ጉልህ አድርገው አሳይተውናል። የዚህ ታማሚ ኮሎኔል ፖለቲካ በፈጠረው ዲፕሎማሲያዊ ቀውስ ኢትዮጵያ ላይ ጎረቤት አገሮችን አስነስቷል። ግብጽም የቆየ ኢትዮጵያ የማፍረስ እቅዷ አጋሮችን ማስተባበሪያ እያደረገችው ነው። በወዳጅ ጎራም ያሉ ለገንቢ ሂስ ጆሮ ይስጡ። አገራችን በእንዲህ አይነት አደገኛ ሁኔታ ባለችበት በዚህ ወቅት የኦሮሞማው ፋሽስት ኢትዮጵያን ለማፍረስ የውስጡን ብቻ ሳይሆን የውጭውንም ጠላት እየጋበዘ ባለበት የአማራ ሕዝባዊ ኃይል ፋኖ ደርሶላታል በምንልበት በአሁኑ ጊዜ ባንዳንድ የፋኖ መሪነን ከሚሉ በሚቀጥለው ገና 4 ኪሎ እንገናኝ ማለቱ ለምን አስፈለገ? እያንዣበበባት ካለው አደጋ የኢኮኖሚው ቀውስ፣ የረሃብ አደጋ፣ ከውስጥና ከውጭ ከተቃጣባት ጦርነት ኢትዮጵያ እንደ ሀገር ዓመት ቀርቶ ወራት እንዳላትስ በምን እርግጠኛ በመሆን ነው ስለ መጪው ገና የምናወራው? ዳባት፣ አምባ ጊዮርጊስና ደባርቅ ያገዛዙ ሰራዊት ሰፍሮ በሚገኝበት ጎንደር ከተማን ማስቀደሙ የውጊያ ስልት ዕውቀቱ ባይኖረኝም አካባቢን ከጠላት ኃይል የማጽዳቱ አካሄድ ከዳር ወደ መሃል ወይስ ከመሃል ወደ ዳር እየሆነ ነው? አርማጭሆ ሲጠቃ ወልቃይት ተመልካች የሚሆንበትስ አግባብ ምንድነው ብዬ መጠየቅም እደፍራለሁ። የትጥቁ አመጽ ከክፍለ ሀገርም ባለፈ መላው የአማራ ሕዝባዊ ኃይል በአንድ የጋራ አመራር ማዕከል የሚመጣበትና አገራዊ መርሃ ግብር ነድፎ የፖለቲካ አደረጃጀትም እንዲኖረው በምንመኝበት በዚህ ወቅት የጋራ ኦፕሬሽኖች ድንበር ተሻጋሪ መሆን በሚገባቸው ወቅት በአንድ አካባቢ ሆነው በቅርብ ያሉ ወረዳዎች ሲጠቁ ቸል ሊባሉ አይጠበቅም። ይህን ማለት የቻልኩት በስልክና ሌሎችም መረጃዎች ካገኘሁት በመነሳት ካልታዩ እንዲታዩ በሚል ወገናዊ አስተያየቴን ለማካፈል እንጂ ለሀገራቸው ውድ ሕይወታቸውን ለመሰዋት ታጥቀው በየበረሃው እየተዋደቁ ያሉ የፋኖ አርበኞችን ለመውቀስ እንዳልሆነ ይታወቅልኝ። የወገን ጎራ ከውጭ ብቻ ሳይሆን ጊዜ ጠብቀው ከውስጥ ከሚነሱበት የዲስኩር አደንዛዦች እጅ እግሩን አስረው ከትግሉ ከጉዞው ሊያሰናክሉ ትግሉን ሊያዳክሙ ከሚያደቡ አስመሳዮች መጽዳት አለበት። እንቁላሉን ሰብረው ጫጩት የሚጠብቁ ከንቶች፣ አገር ለሚያፈርሱ ተንበርክከው ስለ አገር አንድነት የሚሰብኩ አስመሳዮች፣ የዘመነ ድሮን ጨለምተኞች፣ ራሳቸውን አንቱ የሚሉ ግብዞች መሳይ አስመሳዮች በስተዋል። የማይታመነው ታማኝ
የመላኩ ተፈራ ማሽቃበጥ አልበቃው ብሎ በእነ አረጋና ተመስገን ጥሩነህም የጎንደርን ስም ጠርቶ ብቅ አለ። ከዚህ ብልሹ የአማራ ተቆርቋሪነት፣ ከግሎባል አላያንስ መረዳጃነት፣ ከአብይ ኢትዮጵያዊነት ይሰውረን ከማለት ሌላ ምን ይባላል? ምን ነው አገራችንን ከነዚህ የቀውጢ ጊዜ ነጋዴዎች ቢገላግላት? ተመስገን ጥሩነህም ወደፊት ይዘመርልናል ሲል ሰማሁት ልበል። እንኳን ለኔ ለዕውቅ የስነ ልቦና ተመራማሪም ራስ ምታት የሚሆን ነው የሚመስለኝ። ቀጣዩ ትውልድ ይዘምርልኛል ለሚለን ለእንዲህ አይነቱ የኦሮሞማ መጋዣ የሚዘምርለት ኦነግ ሸኔ ነው ወይስ ወያኔ? የባንዳ አይነ ደረቅ ብሎ ማለፉ ሳይሻል አይቀርም። ለወያኔ አድሮ ወደብ አያስፈልጋትም ባዩ ጉማሬ ሬድዋን ሁሴንም ዛሬ ማሊያውን ቀይሮ የወደብ ብሔራዊ ጥቅምን የሚመለከት ነው እያለን ነው። ትላንት ወያኔ የፖለቲካ አጣብቂኝ ውስጥ ሲገባ የአባይ ግድብን አንድም ትኩረትን ማስቀየሻ፣ ሁለትም የሕዝብን ገንዘብ መዝረፊያ፣ ጫካውን ከዛፉ መለየት ያልቻለው ክፍል የአባይን ፖለቲካ ግብጽም ሆነ ወያኔ መጠቀሚያ ማድረጋቸውን ነው። እነ ሜቴክም ላለው ይጨመርለታል ሆነና በአባይ ስም ደለቡ። በሁለቱም መንገድ ወያኔ አልተሳካለትም ማለት አይቻልም። ኢትዮጵያን ግን ከጨለማ አላወጣም። ዛሬ በወደብ ሰበብ የተሄደበት መንገድ ግን አደጋው ለኢትዮጵያውያን ብቻ ሳይሆን ለመላ ቀጠናው አለመረጋጋት ጠንክ ነው። ከሁሉም አቅጣጫ ወገን ተነሳስቶ የአማራ ሕዝባዊ ኃይል ፋኖም ነገ ሳይሆን ዛሬ ተባብሮና አንድነቱን ጠብቆ አገሪቱን ካልታደጋት በስተቀር ይህ ታማሚ ኮሎኔል አጥፍቷት ወደ ጌቶቹ መኮብለሉን መገመት አጉል ማርተኛ አያደርገኝም። ሞት ለዘረኞች፣ ድል ለአርበኞች። ግርማ ገመቹ ነኝ ከናይሮቢ ኬንያ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።